ለአርሰናል ዛሬ ልዩ ዜና ነው። በተለይ አርሰናል ውስጥ መቀጠል እፈልጋለሁ ብሎ ሳሊባ ማረጋገጫ ሰጥቷቸዋል። ወደ ማድሪድ እንደማይሄድ ማለት ነው። ማድሪዶች ኮንትራቱን በአርሰናል ቤት እስኪጨርስ 2027 ላይ ለመጠበቅም እቅድ ይዘው ነበረ። እሱ ግን በአርሰናል ቤት እቀጥላለሁ ብሏል። የመድፈኞቹ የተከላካይ ስፍራ ተጫዋች ዊሊያም ሳሊባ በቀጣይ በአርሰናል ቤት መቀጠል እንደሚፈልግ ተናግሯል። እዚህ በጣም ደስተኛ ነኝ፣ በአርሰናል መቀጠል እፈልጋለሁ ሲል ተደምጧል። ውሉን ለማራዘም እስካሁን ንግግር እንዳልጀመረ ያረጋገጠው ዊሊያም ሳሊባ እዚህ ደስተኛ ነኝ አያስቸኩልም ብሏል። ፈረንሳዊ ተከላካይ ዊሊያም ሳሊባ በስፔኑ ኃያል ክለብ ሪያል ማድሪድ እንደሚፈለግ ታማኝ መረጃ ምንጮች ማረጋገጣቸው ይታወቃል። መድፈኞቹ ዊሊያም ሳሊባን በቀጣይ በክለቡ ማቆየት እንደሚፈልጉም መዘገቡ የሚታወስ ነው። ትልቅ ዋንጫም ማሸነፍ እፈልጋለሁ ብሏል ሳሊባ። ፈረንሳዊ ተከላካይ ዊሊያም ሳሊባ በአርሰናል ቤት ትልቅ ዋንጫ ማሸነፍ ፈልጋለሁ ሲል ከፒኤስቪ ጨዋታ በፊት በነበረው ጋዜጣዊ መግለጫ ላይ ተናግሯል። ምንም ትልቅ ዋንጫ ሳታሸነፍ አርሰናል የምትለቅ ከሆነ የትኛው ደጋፊ አያስታውስም ሲል ሳሊባ ሀሳቡን አጋርተዋል። አክሎም በቀጣይ ዓላማው ለአርሰናል ትልቅ ነገር በማምጣት ስኬታማ መሆን እንደሚፈልግም ተናግሯል። ጋዜጣዊ መግለጫ ላይ አብረውት የነበሩት አሰልጣኝ ማይክል አርቴታም ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሰጥተዋል። ኦልትራፎርዱ ጨዋታ ዋንጫው አብቅቶለታል ወይ ተብለው ከጋዜጠኛ ሲጠየቁ ምላሽ ሳይሰጡ ጥለው እንደወጡ ይታወቃል ፕሬስ ኮንፈረንሱን። ዛሬ ግን ጋዜጠኛው ገና እንደተጀመረው ጥያቄ ጠየቃቸው። ማይክል አርቴታ ስለ ፕሪሚየር ሊግ ዋንጫ ፉክክር ገና በመጀመሪያው ጥያቄ ስለተጠየቁ እንግዲህ ጥለው መውጣት አልቻሉም፣ ምላሽ በመስጠት ጀምረዋል። እያንዳንዱን ጨዋታ ለማሸነፍ ትግላችንን እንቀጥላለን። አሁን ማድረግ የምንችለው ያንን ብቻ ነው፣ ምክንያቱም በእርግጠኝነት የሊጉን ዋንጫ አሸናፊነት በእኛ ብቻ የሚወሰን አይደለም ብለዋል። አርቴታ ዘንድሮ አርሰናል ዋንጫ ካላሸነፈ እንደ ውድቀት ይቆጠራል ወይ ተብለው ጠይቀው ነበረ። ውድቀት ላልደረስንም፣ ምክንያቱም እኛ ውድቀትን የምንገልጽበት መንገድና ሌሎች የሚገልጹበት መንገድ አንጻር ካየ ነው የተለያየ ነው። እኛ ውድቀት ደረጃ አልደረስንም ብለዋል። ስለሆነም በዛ እንዲያዝብን አንፈልግም ብለዋል። በቀጣይ ክረምት ክለቡም ራሱን እንደሚያጠናክር ዴቪድ ኦርኔስቴ ለአርሰናል ቅርብ የሆኑ ምንጮች ያረጋግጦልኛል ብለዋል። ያው ስማቸው በስፋት የሚያያዘው ኢሳክ አለ፣ አማካይ ላይ ዙቤሜንዲ ያለ፣ ምክንያቱም ጆርጂኒዮ እና ፓርቴ ይለቃሉ ክለቡን። ስለዚህ እንደ ዚንቼንኮም ኬርኒ ያሉ ተጫዋቾች መልቀቃቸው አይቀርምና ሌሎች ተከላካይ መስመር የሚጫወቱና ግብ ጠባቂን ጨምሮ ዝውውር እንደሚያደርጉም ይጠበቃል። አርሰናል በዚህ ክረምትም ከኒካስል ዩናይትድ እንደ ብሩኖ ጉማሬሽ ያለንም ተጫዋች በመመልከት ላይ መሆናቸውም ይታወቃል። ማንቸስተር ዩናይትዶች አሁንም ራስመስ ሆይሉንድን በቪክተር ኦስሜን የመቀየር እቅዱን እንዳልተሰረዘ ነው እንግዲህ ቱቶ መርካቶ ያስነበበው። በማንቸስተር ዩናይትድ ቤት ጥሩ ያለው ነው ሆይሉንድ ምናልባትም በኮንቴ ስር ይሻሻል የሆነ በናፖሊ በኩል ደግሞ ቪክተር ኦስሜንን በቋሚነት ከክለቡ እንዲለቅ ይፈልጋሉ። በቀጣይ ክረምት ይህ ነገር ይፈጸም ዘንድ ዩናይትዶች አሁንም ፍላጎታቸው አለ። ኦማር ቤራዳ የልምምድ ማዕከሉ ካሪንግተንን በማሻሻል ሂደት ላይ ሀሳባቸውን አጋርተዋል። በነሐሴ ወር ላይ ስራውን እንጀምረዋለን በአዲስ መልክ፣ በጣም ዘመናዊና ውብ የልምምድ ማዕከል ይሆናል። ምርጥ የሆኑ የልምምድ መሳሪያዎች ዲዛይንም ይኖራል። ሁሉም ነገር በቴክኖሎጂ መሰረት በቴክኖሎጂ ታግዞ የሚካሄድ ይሆናል ብለዋል። የልምምድ ማዕከሉን በማንቸስተር ዩናይትድ በኩል አንደኛው ከተጫዋች ጉዳት ጋር በተያያዘ የልምምድ ማዕከል ሲተች ነበረ። በዚህም ሳምንት በዚህም ወር ወደ 3 የሚጠጉ ተጫዋቾችን ማንቸስተር ዩናይትድ እንዳጣ እናውቃለን። በተለይም አማድ ዲያሎን ያጣው በልምምድ ማዕከል ላይ ነው። ኡጋርቴ እና ኮይለርን ያጣው በአንድ የልምምድ ቀን ነበርና እናሻሽለዋለን ብለዋል። ከጉዳት ጋር በተያያዘ ግን ዲያጎ ዳሎ ነው ማንቸስተር ዩናይትድ ከጉዳት ነፃ ሆኖ እየተጫወተ ያለው። ባለፉት 2 ዓመታት ጉዳት አላስተናገደም። ለመጨረሻ ጊዜ 2023 እና 2019 ላይ ነበረ ጉዳት ያስተናገደውና ይህ ተጫዋች ለማንቸስተር ዩናይትድ ከጉዳት ነፃ ሆኖ በሁሉም ጨዋታ በመገኘት ረገድ ግን በጣም ወሳኙ ሰው ነው። ሁሉን ለተጨማሪ ዓመታት ማራዘም ይፈልጋል። የ31 ዓመቱ የመሃል ሜዳ ተከላካይ ሃሪ ማጓየር ከወራት በፊት ነበር ለተጨማሪ 1 ዓመት ያራዘመው። ሆኖም የብዙዎች ተምሳሌት እና እንደ መሪ ለሚቆጠረው ይህ ተጫዋች በማንቸስተር ዩናይትድ ቤት ኮንትራት ይሰጧል የሚለው አነጋጋሪ ጉዳይ ነው። ለማንኛውም እስከ 27 ድረስ የሚያቆየውን ኮንትራት መፈረም ይፈልጋል እየተባለ ይገኛል። ሃሪ ማጓየር ለመሆኑ የ1958 ተቃዋሚ ደጋፊዎች ህብረት ስለ ኦልትራፎርድ አዲሱ ዲዛይን ምን አሉ የሚለውን እንመልከት። ባጭሩ ተቃውሞታል። ዲዛይኑን ውብ መሆኑን አያጠያይቅም ብለዋል። ነገር ግን የማንቸስተር ዩናይትድን ባህል የማንቸስተር ዩናይትድን ትውፊት ከማሳየትና ከትውልድ ወደ ትውልድ ተሸጋጋሪ ታሪክን ከማሳየት ይልቅ
ውበት ላይ ትኩረት ያደረገ ነው፣ መልክ ብቻ እያሉት ነው። ምንም ጥርጥር የለውም። በጣም የሚያምር አይነት ዲዛይን ነው። ራክሊፍ በርካቶች ሊጎበኙት ይመጣሉ ብሏል። ከኤፍል ታወር በኋላ የ1958ቱ ተቃዋሚ ደጋፊዎች ህብረት ግን ዲዛይኑ መልክ ብቻ ታሪክን የማያሳይ ብለውታል። ጋሪ ኔቭል ጋር ቆይታ ነበራቸው የማንቸስተር ዩናይትድ ጥቂት ባለድርሻ ሰር ጂም ራትክሊፍ። በስቴዲየም የዋጋ ጭማሪ እንደሚኖር አረጋግጧል። ትንሽ እንጨምራለን ብለዋል። በሚቀጥለው ዓመት ላይ ዴንማርክ በቀጣይ ላሉባት ጨዋታ ጥሪ ስታደርግ የራስመስ ሆይሉንድ መካተት አነጋጋሪ ሆነዋል። ክርስቲያን ኤሪክሰን እና ፓትሪክ ዶርጉም ከማንቸስተር ዩናይትድ በኩል ለብሔራዊ ቡድን ጥሪ የደረሳቸው ተጫዋቾች ሆነዋል። የካዜሜሮ ኤጀንት አዲስ ክለብ በማፈላለግ ላይ ነው ተብሏል። ኤጀንቱ ከአንዳንድ የሳውዲ አረቢያ እና የአሜሪካ ክለቦች ጋር ለመነጋገር ቀጠሮ ይዟል። ዩናይትድ ተጫዋቹን እስከ 25 ሚሊዮን ዩሮ አካባቢ መሸጥ ይፈልጋሉ ተብሏል። በተለይም የክለቡ ውዱ ተከፋይ እንደሆነ ይታወቃል። ከዋይኒ ማርክ ሩኒ ጋር በተያያዘ ለአርሰናሎች መልእክት አስተላልፈዋል። የክሪስታል ፓላስ አጥቂ ዣን ፊሊፔ ማቴታን አርሰናሎች መመልከት አለባቸው ብሏል። ማቴታ ወጣትና ጠንካራ ነው፣ ብዙ የግብ ዕድሎችንም ያስቆጥራል። ከዚህ ረገድ አርሰናል ሊመለከተው ይገባል ብሏል። የእናንተን መልከት አርሰናልን አጋሩን። በቼልሲ በኩል ሼይ ጊቭን ሀሳቡን አጋርተዋል። ኮል ፓልመር አመቱ ሲጀመር ያለውን ነገር በሙሉ አማጦ ለክለቡ ሰጥቷል። የክለቡም ተነሳሽነት ጥሩ ነበር ብሏል። ከትንሽ ጊዜ በኋላ ግን የቼልሲም ተነሳሽነት ቀንሷል። ተጫዋቹም ከመንገድ እየወጣ ያለ ይመስለኛል። በራስ መተማመኑ አሁን ጥሩ ነው ብዬ አላስብም ብሏል። የኮል ፓልመር ምናልባት ትልቅ ተጫዋች የመሆን አቅም ያለው ተጫዋች ስለሆነ ሰሞኑን እየደረሰበት ካለው ተቃውሞ አንጻር ይህንን እንግዲህ እንደ ጥሩ አጋጣሚ ተጠቅሞ ራሱን ሊያሳይ ይችላል። በቀሩት 10 የፕሪሚየር ሊግ ጨዋታ ከዚህ ተጫዋች ትልቅ ነገር ጠብቃለሁ፣ ግን በአመቱ መጀመሪያ ላይ ያለውን ነገር በሙሉ ሳይሰስት ለቼልሲ የሰጠ ተጫዋች ብለው ወድሶታል። ያው ኤንዞ ማሬስካ ሰሞኑን ተከላክለውለታል። ተጫዋቹ 48 ሰዓታት ሙሉ ህመም ውስጥ ነበረ፣ ልምምድ ሳያደርግ ነው በዚህ ሳምንት የሌስተር ሲቲ ጨዋታ ላይ ተገኘልን ብለው እንደዚሁም ለፍጹም ቅጣት ምቱ ደግሞ መሳት ምክንያት ከኮል ፓልመር ይልቅ የፓላሱን የሌስተር ሲቲውን ግብ ጠባቂ ብቃት ነበረ እሳቸው ያደነቁት። ሼይ ጊቭን ግን ይመለሳል ጠብቁት ብሏል። ሊቨርፑል ቤት ዛሬ ተመለከት ነው በልምምር ላይ የሳላህና የትሬንት አሌክሳንደር አርኖልድ ጸብ ነበረ። ያው በርካታ ተጫዋቾች እነ ኢብራሂም ኮናቴ እንደዚሁም ከርትስ ጆንስ እና ጆታ ተገኝተውም በሁለቱ መካከል የተፈጠረውን ግብግብ ለማብረድ ሞክሯል። እነ ሪያን ግራቨንበርች እንደውም ሳላህን ይዞ ከቦታው ለማራቅም ሲሞክር ነበረ። ከርትስ ጆንስም ሳላህን ያዘው። ሳላህና አርኖልድ መካከል ግን የቃላት ልውውጦችም ነበሩ። ያው የአካል ንክኪዎች፣ ሌሎች ተጫዋቾች ሁለቱም እጃቸውን ይዘው በደንብ ለመከላከል ወይም ደግሞ ጸቡ የከረረ እንዳይሆን ለማድረግ ጥረት ሲያደርጉ ነበረ። ለማንኛውም ከዚህ ጋር በተያያዘ እንግዲህ የአፍ እንቅስቃሴያቸውን ታይቶ በምን ምክንያት እንደተጣሉ ቀጣይ መረጃውን ስካይ ስፖርት ይወጣል ብሏል። እንደወጣ እናቀርብላችኋለን። ዲያጎ ጆታም በክረምት የዝውውር መስኮት ሊቨርፑልን እንደሚለቅ ፍለረን ፒልተንበርግ አስነብቧል። በርካታ ፈላጊዎች አሉት። የሳውዲ ክለቦች እንደተጠበቁ ሆነው ማለት ነው። ሌላው በአመቱ መጨረሻ ክለቡን ይለቃል ተብሎ የሚጠበቀው ፍሬድሪኮ ኬዛ ነው። ወደ ጣሊያን የመመለስ እድሉ የዚህ ተጫዋች ደግሞ በጣም ሰፊ ነው ተብሏል። የዚህ ተጫዋች ነገር ግን በጣም አሳዛኝ ነው የሚሆነው። በተለይም በዚህ ሰዓት አሁን 3 ጨዋታዎችን በአጠቃላይ በፕሪሚየር ሊጉ አድርጓል። 25 ደቂቃ ብቻ ነው የተጫወተው። ከተቀያሪ ወንበር ተነስቶ መጫወት የጀመረባቸው ጨዋታዎች ቢያንስ 5 መድረስ አለባቸው። ሊቨርፑል የፕሪሚየር ሊጉን ዋንጫ አሳክቶ ሜዳሊያ ማግኘት ከፈለገና 3 ጨዋታዎችን አድርጓል። ቀጣይ 2 ጨዋታዎች ላይ ቢያንስ እድል ማግኘት አለበት። ከቀሩት 9 ጨዋታዎች በሊቨርፑል በኩል ምናልባት ሊቨርፑል ቀደም ብሎ የፕሪሚየር ሊጉን ዋንጫ የሚያረጋግጥ ከሆነ ቀጣይ ውድድር ዓመት ክለቡ ራሱን ለማዘጋጀት ረፍት የሚሰጣቸው ተጫዋቾች ሲኖሩ ካሉ እንግዲህ ይህንን ተጫዋች ይጠቀሙታል ተብሎ ይጠበቃልና ምናልባትም ግን ቀጣይ ጨዋታ በቀሩ 9 ጨዋታ 2 ጨዋታዎችን የማያገኝ ከሆነ ከሜዳሊያ ውጪ ነው የሚሆነው። መጪው የክረምት የዝውውር መስኮት ለሪቻርድ ሂውስ ስራ የሚበዛበት ይሆናል ተብሎ ይጠበቃል። ሪቻርድ ሂውስም ከማይክል ኤድዋርድስ እና ከአርኔ ስሎት ጋር ሰሞኑን ውይይት ማድረጋቸው ተረጋግጧል። የትኛው ቦታ መጠናከር አለበት፣ ምን አይነት ተጫዋቾች መምጣት አለባቸው በሚል ጉዳይ ላይ ውይይት መደረጉን አትሌቲክ አረጋግጧል። በእርግጥ አርኔ ስሎት ራሳቸውም
ይህንን ነገር በሚዲያ ላይ ወጥቶ ሰሞኑን አረጋግጦት እንደነበረ ይታወቃል። ዝውውር እንደሚፈጸም በየትኞቹ ተጫዋቾች ዙሪያ ይሁን በሚለው ጉዳይ ላይ ሪቻርድ ሂውስ ከማይከል ኤድዋርድስ እና ከአርኔ ስሎት ጋር ውይይት ማድረጋቸው ተረጋግጧል። ዘ አትሌቲክ አርኔ ስሎት የሊቨርፑል የመጀመሪያ ምርጫ እንዳልነበሩ አረጋግጧል። ዣቪ አሎንሶ የመጀመሪያ ምርጫ ነበረ። ነገር ግን ዣቪ አሎንሶ የመጀመሪያውን ጥያቄ ውድቅ ማድረጉን ተከትሎ ነበረ በሊቨርፑል በኩል እነ ዊል ሴፐርማን ቁጥሮችና ስታቲስቲክሶችን ከተመለከቱ በኋላ አርኔ ስሎት ወደ ቡድኑ እንዲመጡ ያደረጉት እንጂ የመጀመሪያ ምርጫ እሳቸው እንዳልነበሩ ዘ አትሌቲክ አረጋግጧል። በዛሬው ዕለት በሊቨርፑል ቤት አንዲ ሮበርትሰን 31ኛ ዓመቱ ላይ ተገኝቷል። አንድ ፕሪሚየር ሊግ፣ አንድ ሻምፒዮንስ ሊግ፣ 2 ሊግ ዋንጫ ወይም ካራባው ካፕ ዋንጫ፣ አንድ ኤፍኤ ካፕ፣ አንድ ሱፐር ካፕ፣ አንድ የዓለም ክለቦች ዋንጫን ከሊቨርፑል ጋር አሳክቷል። በ8 ሚሊዮን ዩሮ ብቻ ያስፈረሙት እጅግ በጣም ውዱ ተከላካያቸው ነው። ምንም ጥርጥር የለውም። ረጅም ዓመት ሊቨርፑል ቤት በወጥ ብቃት ተጫውቷል። ያው ዘንድሮ እሱ ላይ ብቻ ሳይሆን አርኖልድም ላይ የሚነሱ ጥያቄዎች አሉ፣ ግን በወጥነት አገልግሏል። በዛ ላይ ደግሞ በፕሪሚየር ሊጉ ተከላካይ ሆኖ በርካታ አሲስቶችን በማድረግ ከሌላኛው የቡድን አጋሩ ጋር እየተፎካከሩም እንደሆነ ይታወቃል እና እጅግ በጣም አስደናቂ ጊዜን እያሳለፈ የሚገኘው አንዲ ሮበርትሰን 31ኛ ዓመቱ ላይ ተገኝቷል። ሞርጋን ጊብስ ዋይት በአጠቃላይ ኖቲንግሃም ፎረስት 39 የግብ አስተዋጽኦችን ያበረክቷል። 15ቱ ግብ ናቸው። 24 አሲስቶችን ያበረክቷል። በኖቲንግሃም ፎረስት የእግር ኳስ ታሪክ በፕሪሚየር ሊጉ ለኖቲንግሃም ፎረስት በርካታ የግብ አስተዋጽኦን ያደረገው አይና ዋውን ይባላል። 44 የግብ አስተዋጽኦችን ያደርጓል። በክለቡ ታሪክ ከፍተኛ ነው። ስለሆነም ቀጣይ 5 የግብ አስተዋጽኦችን የሚያደርግ ከሆነ ከአይና ጋር ይስተካከላል። ከዛ በተረፈ ደግሞ ወደ 6 የሚጠጉ ካረገም በኖቲንግሃም ፎረስት እግር ኳስ ታሪክ በርካታ የግብ አስተዋጽኦን በፕሪሚየር ሊግ ያደረገላቸው መሆን ይችላል። ሞርጋን ጊብስ ዋይት ዘንድሮ በእንግሊዝ ብሔራዊ ቡድንም ጥሪ ይቀርበለታል ተብሎ ይጠበቃል። አርብ ነው የእንግሊዝ ብሔራዊ ቡድን በአዲሱ አሰልጣኛቸው ስር እየተመሩ ተጫዋቾች ጥሪ የሚያደርጉት። በኤቨርተን በኩል በቀጣይ የአብዱላህ ደኩሬን ኮንትራት ማደስ ይፈልጋሉ ተብሏል። የዚህ ተጫዋች ኮንትራት እንግዲህ በ1 ዓመት የማራዘም መብት አላቸው በኤቨርተን በኩል። ነገር ግን 1 ዓመቱን ኮንትራት የሚያራዝሙለት ተጫዋቹ በአዲሱ ኮንትራቱ ላይ የደሞዝ ቅናሽ የሚያደርግ ከሆነም ብቻ ነው ተብሏል። በኤቨርተን ደግሞ በአመቱ መጨረሻ ኮንትራቱ የሚጠናቀቅ ተጫዋች ያለ ማይከል ኬን የተከላካይ ስፍራ ተጫዋች በኤቨርተን ቤት በአመቱ መጨረሻ ኮንትራቱ ሲጠናቀቅ ወልቭስ ተጫዋቹን በነፃ ማስፈረም ይፈልጋሉ ተብሏል። ከወልቭስ በተጨማሪ የአሜሪካ ሜጀር ሊግ ሶከር ክለቦችና የሳውዲ አረቢያ ክለቦችም እንደዚሁ ተጫዋቹን ማይከል ኬንን ከኤቨርተን በነፃ ማስፈረም ፍላጎት እንዳላቸው ዴይሊ ሜል በፊት ገጹ ላይ ይዞት ወጥቷል። ሌላኛው እዛው ኤቨርተን ቤት ቆይተን ሐምዛ ኢግማንን በቀጣይ ለማስፈረም ፍላጎት አላቸው። በተለይም የአጥቂ ስፍራ ተጫዋች ነው፣ በሬንጀርስ ይገኛል። በኤቨርተን በኩል እንደ ዘንድሮ አይነት እጅግ በጣም አደጋ የበዛበት ዓመትን ማሳለፍ አይፈልጉምና ራሳቸውን ለማጠናከር የአውሮፓን ገበያ በትልቁ ይንቀሳቀሱበታል ተብሎ ከሚጠበቁ ክለቦች አንደኛው ኤቨርተን ነው። በዛ ላይ አዲሱን አሰልጣኝ ዴቪድ ሞይስን ሲሾሙ በቀጣይነት ቃል የገቡላቸው ነገር በግዢ ክለቡን እንደሚያጠናክሩ ነው ባለቤቶቹና የሬንጀርሱን ማጥቂ ሐምዛ ኢግማንን ለማስፈረም እንደዚሁ ኤቨርተኖች ጥረት ያደርጋሉ ተብሏል።